ስትወልጂ እኛ ውለጂ የሆነ ነገር ከተፈጠረ እኛ አለንልሽ ብለን ጋራንቲ ሰተንሻል። መተሽ እኛ ላይ የምትጮህ አልገባንም። እኛ ከስርክ ያለችው ሰላም ትባላለች። የ3 ልጆች እናት ናት። ከባለቤቷ ጋር 8 ዓመት አብረው ያለ ማሬት ሰርተፊኬት ጀስት አብሮ መኖር ባልና ሚስት አብረው ኦልሞስት 8 ዓመታት አብረው ኖረዋል እና ቆይ እንጋባለን ብሏት አብረው ኖሩ። ግን እስካሁን አልተጋቡም። ግን አንድ ቤት ነበር አብረው የሚኖሩት። የመጀመሪያውን ልጅ እርጉዞና የጠጣ መግባት፣ መማታት፣ መሳደብ ጀመረ። ከዛ እሷ ደግሞ ሌላ ልጁን ሲያይ ወልጄ ሲያይ ልጅ ሲያይ ይረጋጋል ብላ ወለደች። አልተረጋጋም፣ ቀጠለ በዛ። አሁንም እንደገና ሁለተኛ ልጅ ሲወለድለት ይረጋጋል ብላ እየደበደባት እየሰደባት ሁለተኛ ልጅ ወለደች። አሁንም አልተረጋጋም ሰውየው። አሁንም ይሰክራል፣ ይጠጣል፣ ይማታል፣ ይሳደባል። እስኪ 3ኛ ልጅ ሲወልድለት ከተረጋጋ ብላ 3ኛ ልጅ ወለደች። አሁን 3 ልጅ ወልዳም አልተረጋጋም፣ ይሰድባታል፣ ይመታታል፣ ያሰቃያታል። ስለዚህ አሁን 3 ልጅ ይዛ ጥላ ወጥታ ሰው ጋር ነው ያለችው እና ሴቶች ጉዳይ መክሰስ ትፈልጋለች። ሄጄ ከስሼ አሉኝ የምትለው ነገር እኔ የሴቶች ጉዳይ ይሉታል ብዬ ላምነው የምችለው ነገር አይደለም። ምንም ልናረግልሽ አንችልም፣ ሂጂ እየተቀጠቀጥሽ ኑሪ ምናምን ይላሉ ብዬ በፍጹም አላምንም። ይሄንን ለምን ስንት ሴቶች ተጎድተው አንተ እዛ ይዛሃቸው ሄደክ ፍትህ ያገኙ መፍትሄ ያገኙ እህቶች አሉ። ስለዚህ ለዛ ነው እርዳታክን የሴቶች ጉዳይ ይዛሃት እንድትሄድ እርዳታህን ለመጠየቅ ነው የጠራነ። ባሽበት ህይወቱ ጀመረ። ገና የመጀመሪያው ልጅ እርግዝና ላይ የሰውየውን ባህሪ አወቅሽ። ጥሩ ሰው አይደለም፣ አብሬው ሊኖር የምችለው ሰው አይደለም ብለሽ ካሰብሽ 2ኛና 3ኛ ለምን ይለወጣል ብዬ ይረጋጋል ብዬ እንዴት ይረጋጋል? አንድ ልጅ ካላረጋገው 2ኛ ያረጋጓል፣ ይደገምለታል። 2ኛ ካላረጋገው 3ኛ። እነዚህ ልጆች እኮ አሻንጉሊቶች አይደሉም፣ ነፍስ አላቸው፣ ልጆች ናቸው። ለምን ኃላፊነት አይሰማቸው? ምን አይነት ግድ የለሽነት ነው? እኔ ስቃይ ላይ ሆኜ ሌላ ልጆች መጨምረው እውነት በጣም ነው ማዝነው ለልጆቹ። እኛ ልጆቻችን ሴፍ የሆነ ላይፍ ልንሰጣቸው ሲገባ እኔ ካደግኩት አስተዳደግ የተሻለ አስተዳደግ ልጆች ማሳደግ የምፈልገው ልጅ ማረጋጊያ ያደማኛ ይኸውልሽ፣ ግድ የለሽ ኬርለስ ሴቶች ማለት ነው። ይኸውላችሁ ልጅ ሀብታም ወንድ ከጠበሱ ያለው ከጠበሰ ልጅ ወልዱለታል። መያዣ ልጅ ስወልድለት የትም አይሄድም ብለው ልጅ ወልዱለታል። ከሴት ጋር የሚርመጠመጥ ከሆነ ስወልድለት ይረጋጋል፣ ቤቴን ይላል ብለው በልጅ ለመያዝ ይሞክራሉ። የእርግዝና መከላከያ እንኳን ለምን አልተጠቀምሽም? እኔ በአንቺ ራሱ በጣም ተናድጃለሁ። ለልጆችሽ ባለማሰብሽ ነገ ይለወጣል። ሀብታም ታገባላችሁ፣ ብር ይኖርሳለን ብላችሁ እየተሰደባችሁ እያመናጨቃችሁ ላይ በላይ እየወለዳችሁ ትቀመጣላችሁ። ለልጆቻችሁ አታዝነው። ሶ አት ኢንድ እኛ መፍትሄ ስንሰጥሽ ፍትህ ነው የምፈልገው አለሽ። ፍትህ ስለፈለግሽ የህግ ሰው ጠራውልሽ። ከህግ አንጻር የት መሄድ እንዴት ማድረግ እንዳለብሽ ነገርንሽ። ኤክስፔክት አድርገሽ የመጣሽው የነበረው ገንዘብ ታሰባስብልኛለች፣ ለቤት ኪራይ ታሰባስብልኛለች፣ ቢዝነስ ታስጀምርልኛለች ብለሽ ነበር ወይ? ጀስት ቴል ሚ ዘ ትሩዝ። ኤክስፔክቴሽንሽን የጠበቅሽውን ነገር ስላላገኝሽ ነው ወይ ንዴትሽን እየተወጣሽብኝ እየጮሽብኝ እያመናጨቅሽኝ ያለሽው? አልገባኝም። ለዛ አይደለም ሀቡዬ እኔ ስናገር በተፈጥሮ ፈጣን ካልኩብሽ ይቅርታ። እኔ ያልኩት ምንድን ነው እዛ ባልሽ ላይ ነው መጮህ፣ እኔ ላይ አይደለም። አቅምሽን እኔ ላይ አይደለም ታሳይ። እዛ ይሰድበኛል ያልሽው ሰውዬ ጋር ነው እሱ ላይ እንደዚህ ጩሂበት እንጂ እኔ ምን አደረግኩ? ችግርሽን በሰማሁሽ ቅልቦችን ጠርቼ ከህግ አንጻር ምን ማድረግ እንዳለብሽ በአማካሪ ባመጣሁልሽ ነው። በቃ እንደሌለ ቆጥረሹ አንቺ ሰርተሽ ራስሽን ለመለወጥ ሞክር። ሁሌ እየዬ ለምን ስለ ራስሽ ህይወት አንቺ ኃላፊነት ይሰማሽ። ሁሌ እየዬ ስለወንድ ሁሌ በወንድ እየዬ። አንዳንዶቹ እንደውም ልጅ ሲወለድ ነው የሚርቁት። የሁላችሁ ወንዶች እንደዚህ አይነት ልጥፍ ምትል ሴት አይወዱም። ሁሌ በወንድ ትከሻ ሁሌ ወንድን ይሆናላ ሆነ ሁሌ ከሱ መጠበቅ ብቻ ሁሌ ያለሱ መኖር እንደማይቻል። ደካማ ሴትን አይወድም ወንድ ልጅ። ማየትሙት ደካማ ሴትን አይወድም። ያለሱ መኖር የምትችልን ሴት፣ ቢኖርም ባይኖርም ህይወቷን መቀጠል የምትችል ሴት፣ እሱ ቢሞት ሰርታ ልጆቿን ማሳደግ እንደምትችል ሲያቅ እሱ ትቷት ቢሄድ ሳታለቅስ
ሳትከተለው ሳትከሰው አምጣ አታምጣ ሳትለው መሄዱና አለመሄዱ ልብ ብላ ሳትለው ሰርታ ልጆቿ የምታሳድግ ጀግና ሴት ነው። ወንድ የሚለማመጥ ሴት አይወዱ። በራሷ ከሱ ምንም ሳትጠብቅ በራሷ ይወዱ። በቃ ሴት ባይ የምትለውን ሴት ነው የሚወዱ እንጂ እባክህ ለልጆቻችን ስንል እባክህ ልጆቻችን እንዳይበጠኑ ጨቅጫቃ ባልና ሚስት መሀል ከሚያድግ ልጅ እናት ብቻዋን ወይ አባት ብቻውን የሚያሳድገው ልጅ ደስተኛ ነው። ሁሌ በየቀኑ ማታ ማታ ጭቅጭቅ እያየ ሲገለማመጡ እያየ ሲሰዳደቡ እያየ ይሄ እየተበላሸ ከሚያድግ ልጅ ከሁለት አንዳቸው በሰላም ቢያሳድጉት ይሻለዋል። ልጁ መስማማት ካልቻላችሁ ከመሰዳደብ ዲስሪስፔክት ከመደራረግ በሰላም ተለያይቶ እንደ ዘመድ መጠያየቅ